ጦርነት አደረገ። ሙስሊሙ በድል ጦርነቱን አጠናቀቀ። ሲያጠናቅቅ ምርኮን ሰበሰቡ፣ በርካታ ምርኮ። ያኔ ሰሃቦቹ ኢኮኖሚካሊ ደካማ ነበሩ። ምርኮውን በመከፋፈል ላይ ግጭት ውስጥ ገቡ። ገና የመጀመሪያ የኢማን ተርቢያ ላይ ነበሩ። ኩትኮት አነጻ ላይ ተጋጩ። እንዲህ ነው የሚገባን፣ እንዲህ ነው የሚገባን። ሰሃባ ትውልድ አላህ ቁርአን አወረደና ሱረቱል አንፋል ይለዋል። የምርኮው ምዕራፍ ማለት ነው። ስለ ምርኮ አከፋፈል አይደለም አላህ ያወራው። መጀመሪያ ሰሃቦችን ወደ ኢማን መለሳቸው። የስአሉነከ ዐኒል አንፋል፣ ስለ ምርኮ መከፋፈል ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል፣ ለአላህና ለመልእክተኛው ነው በላቸው። ፈተቁላህ፣ አላህን ፍሩ እንጂ። ወአስሊሑ ዛተ በይኒኩም፣ መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን፣ ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ። ከዛ አላህ ስለ ምርኮ አላወራም። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ፣ ስለ ኢማን፣ ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረም። ኢማንን አላህ ገነባና ትእዛዝ